አዎ ሀገር ሀገር ብንል ጌታ ጌታ እያልን ሺህ ጊዜ ብንጠራ አቤት ታይለንም የፈጠረን አምላክ እስካልቆምን ድረስ ከተፈጠርንበት ከሰውነት ጋር ነገሩ እንደዚህ ነው። እሳቸው ፊታቸውን የተመቱት ዝሙት የፈጸሙት ግን በየትኛው አካል እንደሆነ ይታወቃል። ያጠፋ ቆላ ባጠፋ ደጋ የተመቱት እዚህ ጦርነት የተካሄደው ብዛት ሰውነት ጀመርን። የዓለም ዓለሟ አማደ ፍጥረት አምደ ህላዌ አድባረ ኑረት የድሜም የጊዜም ሀዲድ ሕያው መቅደስ ሕያው መስጂድ ከሀገርም ከእምነትም ቀድሞ ያስተዋወቀን ሁሉን የምንከስር እርሱ ከለቀቀን ሰውነት ሰውነት አዎ ሀገር ሀገር ብንል ጌታ ጌታ እያልን ሺህ ጊዜ ብንጠራ አቤት ታይለንም የፈጠረን አምላክ እስካልቆምን ድረስ ከተፈጠርንበት ከሰውነት ጋር ነገሩ እንደዚህ ነው። ነገሩ እንደዚህ ነው። በምሳሌ ቋንቋ ሃይማኖት ውሃ ነው፣ ዜግነት ውሃ ነው፣ ስኬቱም ሽንፈቱም ውሃ ነው። ባልዲው ግን ሰውነት፣ ጀርካኑ ሰውነት። እናም የምንቀዳው ትርጉም የሚኖረው በመቅጃው ጤንነት። እናም በዚህ እውነት ሰውነት እውነት ነው። ስለ አይን ያወቀ አይን መች ያጠፋል? ይልቅስ በዕድሜው ብርሃን ለቸገረው ምርኩዝ ሆኖ ያልፋል። በሰውነት ርካብ ከማማው ይወጣ መች ይመዛል ሰይፉን ጸብደጁ ሲመጣ። እንታረቅ ብሎ ጠጋ ይላል እንጂ በማርያም ጣቱ ሊገል አይፎክርም። ሺህ ገዳይ አይደለም ሺህ ወዳጅ መሆን ነው የሰው ጀግንነቱ። ሰውነት እውነት ነው። ተኩስ አይልም ሕይወትን ያወቀ አያነጣጥርም ስጋው ከወንድሙ አንድ እንደሆነ ያረቀ። በላት በለው አይልም የነፍስን ውድነት በነፍሱ ያወቀ። ካልገደልኩኝ አይልም ከመሳሪያ ቀድሞ ልቡን የታጠቀ። እንኳን ያምሳየው የውሻ ሞት እንኳን ደርሶ የሚያሳዝነው እውነት ሰው ነኝ ላለ ሰውነት ኢነርጂ ሰውነት እንደዚህ ነው። ሁሉም ወዳጁ ነው፣ ሁሉም ዘመዱ ነው ለገባው ሰውነት። አይለይም ዘር ቋንቋ፣ አይለይም ዜግነት። ወንድሜ ሆይ ይላል፣ እህቴ ሆይ ይላል። አልፎ ከድንበሩ እንደሆነ ያውቃል ሰው ያለበት ሁሉ የሰው ልጅ አገሩ። ልክ እንደ ፀሐይ ነው፣ ልክ እንደ ሰማዩ ለሁሉም ክፍት ነው የፍቅር ሙዳዩ። ሰውነት እውነት ነው። እናም በዚህ ምድር እዚህ ጋር ማስተዋል ሰማ አንዱን ለማስደሰት አንዱን ግን ታች መጣል፣ አንዱን ነኝ ለማለት ሌላውን ማጣጣል በሰውነት ሸንጎ በሊና ያስቀጣል። ክቡሩን ማንነት ገልጦ ያጋልጣል። ያጸድቀኛል ብሎ ሺህ ቢያከር እምነቱን ሺህ ሀገር ቢጠራ አምላኩ የሚያውቀው ከቆመ ብቻ ነው ከሰውነት ጋር። በእኔ አልመጣም ብሎ በእርሱ ካልደረሰ በሩን የማይዘጋ ለተበዳይ ቋሚ። አፍ ላጣው አንደበት ጆሮ ላጣው ሰሚ ብቻውን ማይበላ ለመስጠት ቀዳሚ እኔን የሚል እንቅፋት ለመታው ወደ ሁሉም በኩል እኩል መዛኝ ቦታው ሰውነት ይሰማል ወይ?
ስለዚህ በዚህ ዓለም ለልጁ መውደድን ከሀብት ይልቅ አውራሽ ሁን ብሎ የሚመርቅ ሰው ሁን ለሰው ደራሽ። ሰውነት ክቡር ነው። ሰውነት የገባው እንደ ገብሬ ሆኖ መኩሪያ እስኪሆነው አውሬ ነው ያሉትን ያለምዳል አንበሳ። እንኳን እርሱን መሳይ ሰው አድርጎ ይሰራል የዱሩን እንስሳ። እናም በዚህ ምድር ሀብታም ነው ከመባል ባለብዙ ካዝና፣ ጠቢብም ከመባል ባለመልካም ሽቶ፣ ባለብዙ ዝና እውነተኛው ስኬት ቢከፋም ቢለባም ሰው ሆኖ መቆም ነው። ሌላ ሁሉ ማገር አምድና ምሰሶ ሰውነት ሰውነት የዚህ የሰውነት ይቅርታ ነው ልኩ፣ መዋደር ነው ልኩ፣ መታረቅ ነው ልኩ፣ መታመን ነው ልኩ። ሰውነት ሰው የሚሰርቀው በምኑ በእጁ ነው እና ባለቅኔው ይሁዳ በሰረቀ ክርስቶስ ተገረፈ የሚለውን ሲያስረዳ ልማድ ነው። እጅ ሰርቆ ጀርባ ይመታል ጠባዩ እና እሳቸው ፊታቸውን ነው የተመቱት። ዝሙት የፈጸሙት ግን በየትኛው አካል እንደሆነ ይታወቃል። እና አባ ምንይዋ ምንድነው ደጋ ባጠፋ ቆላ ባጠፋ ደጋ የተመቱት እዚህ ጦርነት የተካሄደው ዘተት እና ጦርነቱ የተካሄደበትና የተደበደበው ቦታ የመሳሰልን ይሄ ብዙ አልተረዳችሁትም ስለመሰለኝ ይቅርታ፣ ስለተረጎምኩላችሁ ድፍረት ስለድፍረቴ ይቅርታ። አንዳንድ ጊዜ የገባኝን የሚያብራራልኝ ሰው አልወድም። አኝኮ እንደማጉረስ ነው ይመስለኛል። እንግዲህ አለቃ ገብረሃና ቅድም እንደተባለ በመጀመሪያ ደረጃ በቤተ ክርስቲያን ያሉትን ሊቃውንት በሁለት እንከፍላቸዋለን። በእምነቱ የረቀቁ ቅዱሳን ሊቃውንት አሉ፣ በእምነቱ የተራቀቁ ደግሞ ሊቃውንት አሉ። በእምነቱ የረቀቁት ሊቃውንት ሃይማኖቱን ወደ ነፍስ ያስጠጉት ናቸው። የነፍስ ጉዳይ የሚያባክናቸው፣ የሃይማኖት ጉዳይ የሚያባክናቸው፣ የክርስቶስ ቁስል የሚጠዘጥዛቸው፣ ራእይ ሁሉ እስከ ማየት ደረጃ የደረሱ ዕውቀትን ከቅድስና ጋር አዋህደው የያዙ ሊቃውንት እነዚህ በእምነቱ ይረቁበታል፣ ይመጥቁበታል። ሌላውን በጸሎት እስከ መርዳት ይደርሳሉ። በእምነቱ የሚራቀቁ ደግሞ አሉ። ለምሳሌ መጽሐፍ ቅዱስን ብዙ ለፊልም፣ ለድራማ፣ ለቲያትር፣ ለንግግር የሚያጠኑ ሰዎች አሉ። እነዚህ ሰዎች በኋላ መጽሐፍ ቅዱስ ለማጥናት ፊልም ሰርታችሁበታልና ግን መንግሥተ ሰማያት ግቡ አይባሉ፣ አትግቡም አይባሉ። ሌላ መለኪያ አለ። ለምሳሌ ኢዮብን በፊልም ላይ አንድ ሰው ስለጠቀሰ የኢዮብን በረከት ያገኛል የሚል እንትን የለም። ስለ ትዕግስት ለማስረዳት ከኢዮብ የተሻለ ሰው ማምጣት አይቻልም። ስለዚህ በእምነቱ የረቀቁትና የተራቀቁትን ለይቶ ማስቀመጥ ያስፈልጋል። ይሄ በብዛት በዚህ በ17ኛው በ18ኛው መቶ ክፍለ ዘመን የነበሩ ሊቃውንት ተመራማሪዎች፣ ተፈላሳፊዎች፣ ሞጋቾች ነበሩ። እግዚአብሔርን የሚሞግቱ ፈጣሪን የሚሞግቱ። አሁን በእኛ ዘመን ውስጥ ሞጋች የለም እንደምታውቁት። አድናቂ የኛ ዘመን በእውነቱ የተባረከ ጊዜ አድናቂ የሚታፈስበት ዘመን ነው። ድሮ አድናቂ ማግኘት በጣም ከባድ። ዛሬ ፌስቡክ ላይ 2-3 ግጥም ጽፎ አስፋልት ላይ አድናቂ ነኝ የሚል ሰው ሞልቶ፣ በእውነቱ እግዚአብሔር የባረከው ዘመን ነው። ብዙ ሳይ ደግሞ የሚደነቁ አሁን በየመንገዱ ብዙ ሰዎች እናደንቃለን ሲሉ እንደው ሊቃውንቱ እንኳን ዛሬ ያልኖሩ እኔ ስደነቅ ሰው ምን ይገርማቸው ይላሉ ያስባሉ። ጥሩ ዘመን ነው፣ እግዚአብሔር ይመስገን። እና እነዚህ ሊቃውንቱ ቅድም አለቃ ገብረሃና ከየትኞቹ ወገን ናቸው ስንል በሃይማኖቱ ከተራቀቁት ወገን ልንመድባቸው እንችላለን። በሌላ በኩል ግን ቅድም ጌታ እንዳለው መምህር ዳንኤል ክብረት ሌሎችም እንዳሉት አለቃ ገብረሃና እንደ ሀሳብ መስጫ ሳጥን ትውልዱ ተጠቅሞባቸዋል ብዬ አስባለሁ። የሚፈልገውን ነገር ይናገርና እንዳይጠየቅ አለቃ ገብረሃና ይላል። ይሄ በገጠር ያደጋችሁ ታውቃላችሁ። ማታ ማታ በብዛው ዳር ተኮልኩለን ተረት ይነገረናል። የሚነገረው ተረት በጦጣ በቀበሮ በጅብ። አሁን ጅብም ጦጣም ቀበሮ እንትን አይሰሙ፣ ቋንቋ አይሰሙ። ስለዚህ ዱላ ያነሱ። ለምሳሌ ሴቶች በገጠር ባላቸውን ለመሳደብ ሲፈልጉ ይሄ ልክስክስ ጥጃ ይላል። አሁን በጥጃው በኩል ኬሮፍ እንደሚባል ይሄ በፖስጣ እንደሚላክ ነው። ለሰውየው ነው እንደማይሰማ ይታወቃል። በጦጣ ብልጥን ሰው ለመገሰጽ በጦጣ ምግብ የሚደፍን ሰው በጅብ
ሆዳም አይባልም። በእውነት የድህነት ነው እሱን የሆነ ሰው ሆዳም አለ። እስኪ ጠግቢ ብላ እንጂ ምን አባቱ ደግሞ እንደዚህ ሆዳም ይባላል። እና ምግብ የሚደፍረውን ሰው ምግብ የሚያከብረውን ሰው ሆዳም ብሎ ጅብ ብሎ መሳደብ እና እኔ አሁን ብዙ አንድ ከጎጃ የመጠየቅን የሆነ ጓደኛ ነበር ሲነግረኝ አባቴ ነገረኝ ብሎ ነው አያቱ ናቸው የተናገሩት። አባቴ እዛው ቦታው ነበርኩ ብሎ ነግሮኛል። ታላቅ ወንድሙ ሲዳር ነው አያቱ የተናገሩት። እና ሙሽራይቱ እድሜዋ ገፋ ያለ ሙሽራው ደግሞ ከዚህ ላይ እሳት የበላው እና ሰውየው ሊናገሩ የፈለጉት እህቱ ናት የምትዳረውና ለሰውየው ምን ይሉታል? እንደው እናት እኮ ነው የሰጠው እናት ገብቷቸው አላሳው እናት ነው የሰጠው ማለት እድሜዋ ገፍቷል ነው በአንድ በኩል እና እሳቸው ደግሞ ምንድነው አንተም እኮ በስለሃል አንተ በስለሃል እሷም እናት አሁን ይሄ በእኛ ዘመን የተደረገ ነው። የሚገርማችሁ ነገር ይሄ ግን በሌላ ቀን አንድ ጊዜ ሌላ ሰው ሲናገር ምን ሰማሁ? አለቃ ገብረሃና ተብሎ ሰማሁ። የሚገርማችሁ ነገር የአለቃ ገብረ ብዙ ሰዎች ሐሳባቸውን ባለቃ ገብረሃና ማስተካከል ይፈልጋሉ። ዝሙት ነክ ነገሩን ብልግና ነክ ነገሩን እኔ ያለ ፍዳቸው በእውነቱ ተጣብቆባቸው ያስባል። በእርግጥ አለቃ ሴት እንደማይምሩ ይታወቃል። በታሪክም ተጽፏል። እንግዲህ ቅድም እንዳልኳቸው በሃይማኖቱ የሚረቁና ምን ብያለሁ የሚራቀቁ ናቸው። አንዳንድ ጊዜ አዋቂ ማለት አማኝ ማለት ላይሆን ይችላል። አማኝነት እውቀት እንደውም ብዙ ጊዜ ተናግሬያለሁ። እምነት የተለየ እውቀት በሃይማኖት የተጠራቀመ ወሬ ነው የሚሆነው። አሁን እኛ እውቀት አለ ትንሽ ለምሳሌ የኔ እናትና እኔ በእውቀት እንለያያለን። በእምነት እሷ ትበልጣለች፣ በእውቀት ነው ይበልጣለች። የትኛው ያጸድቃል? እምነቱ ያጸድቃል። ምክንያቱም ሃይማኖት ሽምዶ ይሄዳል እውነቱን ለመናገር እና አለቃ ገብረሃና በዚህ በኩል ብዙ ጊዜ እንደውም ይባላል አለቃ ገብረሃና አንድ ሴት ጠይቀው እምቢ አላቸው ይባላል እና ሴትዮዋ ቅዱስ ጊዮርጊስ ቤተክርስቲያን ተጠግተው ሲጸልዩ አለቃ ከውስጥ በኩል አይተው ተደብቀዋል። ደው ቅዱስ ጊዮርጊስ ነው ተለመነኝ ታረቀኝ ያሉት አስታርቀኝ አማልኝ ታዲያ ሴትዮዋ ከልቧ እየወደቀች አለቃ ገብረሃናን እሺ ካልሽ ይቅር አለሽ ጌታዬ ምን አልከኝ? ገብረሃናን እሺ ካላልሽ ይቅር አለሽ እሺ ብሎ ይሄዳል። ሴትዮዋ ማታ አለቃ ይመጣሉ። ሴትዮዋ እንግዲህ ተዘጋጅተው ያው ቅዱስ ጊዮርጊስ ያዘዘው እሳቸው ያውቁት ነገር የሚሆነውን ነገር አደረጉ ይባላል። አሁን ብዙ ጊዜ እንደው መምሬሻው ሲያቀሩ ባለመኖር በጣም አዝናለሁ። እውነቱን ለመናገር እኔ ይሄ 150 ዓመት ሳይረሱ መቆየት ብዙዎቻችሁ ለአርባችን እኮ የሚያስታውሰኝ እኔ አሁን ብሞት ለአርባዬ እንደው ደብተር ላይ ስሜ ካልተገኘ ያስታውሰኝ አለቃ ገብረሃና አፄ ዮሐንስን፣ አፄ ምኒልክን፣ አፄ ቴዎድሮስን እነዚህ ይሄው ሁሉ ዘመን ያቋረጡ ዘመን አቋርጦ ጊዜን ማስረጀት ቀላል አይደለም። ብዙዎቻችን ጊዜ እያስረጀን እየጠፋን ዘመን እና አለቃ ዘመን ያስረጃል፣ ጊዜን ያስረጃል። መሳቂያ መሆናቸው ውስጥ ቀላል ነገር ነው። ቀላል ቦታ ነው። የሐዘን በሰፈነበት ሳቅ እንደ ነዳጅ እየተቆፈረ በሚወጣበት ሀገር ብሶት ባለበት ሀገር መተንፈሻ ማግኘት እና እኔ አለቃ ገብረሃና ሊቅ ናቸው እንጂ እኔም ዳንኤል ቅዱስ ናቸው አላልንም። ይያዝልን ጻድቅ ናቸው አላል ሊቅ ናቸው። በእምነቱ የረቀቁ ሳይሆኑ በእምነቱ የተራቀቁ ናቸው። እንግዲህ በእምነቱ ከተራቀቁ ደግሞ እንደው መጨረሻ ብለዋል ይባላል እና ማዘንጊያ እንደው ባክዎት ቀልዱ በቃዎት እንደው ቁም ነገረኛ ይሁኑ አላቸው ይባላል። ማዘንጊያ አረፈሽ እንጀራውን አምጪ 80 መጻሕፍት መክረውኝ ያልተመለስኩ አንቺ መክረሽ ይመለስ አሉ ይባላል። እንደገና በሌላ ቀን ደግሞ ፍትሐ ነገሥት የሚባለው መጽሐፍ እንደሚታወቀው እየሰማችሁ እግዚአብሔር ይስማችሁ አይባልም እንደሰባይ አንተም እየሰማችሁ እና አንድ ጊዜ ይባላል ፍትሐ ነገሥት እንደምታውቁት በቤተ ክርስቲያን ትምህርት ማስታረቅ የሚባል ትምህርት አለ። ማስታረቅ ማለት ምን ማለት ነው? እንደው ይቅርታ ሃይማኖት እየሰበኩ አይደለም፣ ስነ ጽሑፋዊ ጠባዩ እንድታዩት ብዬ ነው። ለምሳሌ ማቴዎስ ወንጌል ላይ ያለው ሐሳብ ዮሐንስ ወንጌል ላይ የተጣላ ሊመስል ይችላል። ሉቃስ ወንጌል ላይ ያለው ማርቆስ ወንጌል ላይ የተጣላ ሊመስል ይችላል።
ሮሜ መልእክት ላይ ያለ ከቆሮንቶስ ጋር የተጣላ ሊመስል ይችላል። ይሄ አንዱን ጥሎ አንዱን አንጠልጥሎ ለሚሄድ ሰው ለመካድ አንድ ምዕራፍ በቂ ነው። ለማመን ሙሉ የሚያስፈልግ ደግሞ ይሄ ያበደ የካደ ያፈቀረ የሰከረ ሰው ለጥቅስ ያቀርባል። ሰምታችሁኝ? ያበዱ የካዱ የሰከሩ ያፈቀሩ ለጥቅስ አይበቁ። ምክንያቱም ብዙ ጊዜ ሴቶች አፍቅረው ይመጡና ሰውየው ጫት እየቃመ ነው ሲባሉ ኧረ ጎመን ነው ይከራከራል። ምክንያቱም ፍቅር ጫቱ ጎመን አስመስሎ ያሳያል። ኧረ ሲጋራ ያጤሳል ሲባል ኧረ ዕጣን ነው። ፍቅራቸው ሲሟጠጥ ሲጋራ ዕጣን ነው። ፍቅር ሲሟጠጥ ነው አፍንጫ ስራ የሚሰራ እና ብዙ ጊዜ እንደዚህ አይነት ሰዎች ይፈጠራሉና አለቃ ገብረሃና በእንደዚህ አይነት ጉዳዮች በፍትሐ በመጻሕፍት ላይ ሲናገሩ ምን አሉ ይባላል? መጻሕፍት እንደኛ ጅግር ቢኖራቸው እርስ በርሳቸው ተቦጫጭቀው አልቀው ባዷችንን እንቀር ነበር አሉ ይባላል። እንግዲህ ሰው ታውቃላችሁ እጅ ለቦክስ አልተፈጠረም። እኛ ተጨማሪ ስራ እየሰራንበት አንዳንድ ሰው ለሌላ ነገር ሱቅ ያስፈቅድና ሽሻ የሚያስጨሳል ይባላል ወሬ ሲሰራ። አሁን እጅ የተፈጠረው ለምጽዋት ለበጎ ነገር ነበር። እኛ ተጨማሪ ሽሻ እያስጨስንበት ለቦክስ ጭንቅላት የተፈጠረው ለቴስት አይደለም። እሱ ተጨማሪ ስራው ለማሰቢያ ነው። አሁን ሰው ተጨማሪ ስራ ጥርስ የተፈጠረው ጫት ለማግኘት አይደለም። እውነቱን ይሄ ብሎ ያልተፈቀደ ባልተፈቀደበት እየነገርንበት ነው። እና አለቃ ገብረሃና ምን አሉ ይባላል? መጻሕፍት እርስ በርሳቸው እጅግር ቢኖራል እርስ በርሳቸው ይባሉ ነበር አሉ ይባላል። እንግዲህ እኚህ ሰው ሊቅ ናቸው፣ አዋቂ ናቸው። ተክሌ የሚባለውን ዘመን ቅድም አይታቸው ሊቃውንቱ ሲያረጉ እጅ ስራው በእውነቱ የምታየው ሰዎች አይታችሁታል። መቋሚያው በስልት ነው። ዛሬ ኖታ ባልነበረበት ጊዜ በእውነት እንደ ዛሬ እንደው ሰርጸ አልመጣም መሰለኝ አልነበረ ነው አምልጦኝ ወደፊት እንዲመጣ እንለምዳለን። እሱ ቢያወራው ያምርበታል። በእውነቱ አንዳንድ ጊዜ ሙዚቃ ሰርጸ ሲያወራው እውቀት ይሆናል። ጳውሎስ ሲናገር ኃጢአት የሚሆነው ዘፈን ሰርጸ ሲያብራራው እውቀት ነው። ቅዱስ ጳውሎስ ሲጽፈው ኃጢአት የሚሆነውና በየምድባቸው አሳምረውታል ማለት ነው። እንግዲህ ምን የፈለኩት ምን ነበር? እና እኚህ አለቃ ገብረሃና ዝማሜውን አይታችኋል። ኖታ የለም። አሁን መቋሚያው እንዴት እንደሚወዘወዝ አይታችሁታል አይደል? በአቦታ የለም። መርጌቶች የቆጠሩት ቁጥር የተሰጠ ትምህርት የለም። አቋቋም ትምህርት ቤት ነው የሚሰጠው። እዛ ትምህርቱ ሲሰጥ ጸናጭ ለምሳሌ አንዱ መርጌታ ከጎንደር፣ አንዱ ከአስመራ፣ አንዱ ከአሜሪካ፣ አንዱ ከአውሮፓ ቢመጡና ዛሬ ማህሌት ቢባሉ ኖታ አይጠይቁ። ትምህርቱ ሲሰጥ መጀመሪያ ጸናጽል ወዴት እንደሚወርድ 3 አይነት ትምህርት ነው ያለው። ቁም አለ፣ መረግድ አለ፣ ጽፋት አለ። ቁም ሲሆን እንዴት እንደሚሆን፣ መረግድ ሲሆን እንዴት እንደሚሆን፣ ጽፋት ሲሆን እንዴት እንደሚሆን ህጉ አለ። ስለዚህ ትምህርት ቤቱ ጉዳዩ የሚያልቅ ማለት አሁን ቅድም መርጌቶቹ ያዜሙት ዜማ ይትባረክ የሚባል ቀን የሚገባበት መጽሐፍ ዜማ ነው ያቀረበው እና ይሄንን መድረስ በራሱ ተክሌ የሚባል ዝማኔ በዚህ ብቻ ሌላ ምንም ሳንጨምር አለቃ ገብረሃና ሊቅ ረቂቅ በዚህ ብቻ ሌላ ሳንጨምር። እኔ ሁልጊዜ አንድ ሰው ሊቅ ለመባል እኔ እሱን ያውቆ እኔ ማወቅ አለብኝ ብሎ መሞገት የዋህነት ይመስለኛል። መቼም ፊዚክስ አለበታነሰ ሊቅ ነው ለማለት ፊዚክስ ማወቅ አይጠበቅብኝም። የነገሩ በቂ ነው ብዬ አምኜ ሊቅ ነው ብዬ ተቀምጫለሁ። ሌላ ተጨማሪ አይደለም የሚል ሲመጣ ደግሞ እንጠይቃለን። ሃይማኖት አይደለም እና እኔ ስለ አለቃ ገብረሃና እኔ ፈልጌ አላገኘሁም። 2 ቅኔዎች አገኘሁ። አንዱን ቅድም ዳንኤል በአማርኛ ብሎታል። ኮንኑ ኃጥአን ሎሙ መጨረሻ ላይ መልካም ነው ይባላል። ይበል ተዘጋጁ። ኮንኑ ኃጥአን ሎሙ ይደለወከ ምንተ አቅሩ ጸላየተ ከሙስመ ትብል አንተ አይደለም እሱ የሰባኪ ነው። ጭብጨባ ለሰባኪ ለእኔ ቢጤ መሀይም ሰባኪና ዘማሪ ነው። ለቅኔ መልካም ነው ነው የሚባለው። ወንዶች በሉስ ይበል እንደዛ ነው ታለው ያለቃ ቅኔ ነው። ዛምላቄ ናት 3 ቤት ነበረ። አንዱ ቤት ጠፍቶ 2 ቤት ነው ያለው። እየተቆራረሰ ጠፍቷል። አናውቅ
ልሞንቼ ላቀርቦ ፈልጌ ነበረ፣ ግን ሐሳባቸውን ባላገኝላቸውስ ቢቀርስ ብዬ ትቼው ኮንኑ ኃጥአን ኩሎሙ ይደሎ እግዚአብሔር ነው። ጌታ ሆይ ጠላቶቻችን ውደዱ ብለህ ሰብከህ ነበረ፣ አስተምረህን ነበረ። እንግዲህ ጠላቶች ኃጥአን ናቸው፣ እኛ ነን። እኛን አቃጥለህ ታዲያ ሲኦል አቃጥለህ ምኑን ጠላት ውደዱ ብለህ ታስተምራለህ? የነገርከን ተርጉሞ እንጂ በግድባጭ ምን ማለት ነው? ማረን እኮ ማለት ነው። ሌላ ነገር ይቅር በለን ነው፣ ሌላ ነገር የለም።